የዳግም አባትና የወይዘሮ ገነት ባለቤት ከብዙ ዓመት በፊት የገደልከው አቶ ሰለሞን ነው። አቶ ሰለሞን የገነት ይሄ ማለት በስልጣኑ ተመክቶ ስንት ትሰማለህ? ለአንተ ምንም ላይሆን ይችላል። ልትገርፈኝ ነው ያመጣሁት የምትለው ነገር እውነት ነው? ዋሺ ነው ደሃናት ምንም አታመጣም ብለህ እውነት ነው? እኔ አላምንም። ይሄን ቀምላቃ ምን መሆንሽ ነው? እንዴት እንደዚህ ታረጊያለሽ? ማም ስሜን እንዳትጠሪ። አሁኑኑ ከዚህ ቤት ውጭ ልኝ ጥሪልኝ ከዚህ ጋር። ወይዘሮ ሰላም ልቧ ተሰበረ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርም ሁኔታ ቀጥሏል። ዶክተሩ ውጤቱን ቀይርልኝ ብላ ቃል እያስፈራራችው እና በውበቷ ለማማለል እና ሴትነቷን ተጠቅማ እሱን ልቡን ለመግዛት እንደሞከረች ለሰላም ነገራት። ሰላም እጅጉን ልቧ ተሰበረ። ገና ከወዲሁ ውጤቱን ሳትጠብቅ እውነታው ተገለጸላት። አቶ በኃይሉም እንደዛ ሲቅነጠነጥ የነበረው ለኬም ውጤቱን ለመቀየር እና እሱ ዘወር ሲልለት ጸጉሩን ለመለዋወጥ ፈልጎ ነበር በማለት እጅግ ልቧ ተሰበረ። ወንድሜ እንደዚህ ወጥመድ ታዘጋጃለህ ብዬ አላስብም በማለት አቶ በኃይሉ ላይ ያፈጠጠችበት። እጅግ የሚያሳዝና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርም ሁኔታ ቀጥሏል። የአቶ በኃይሉና የቃል ውርደት ደርሷል። ሳሚ የት ገባ? እውነታውን ፍንጩን ከሰጠ በኋላ ለምንድን ነው ነገርየውን ቶሎ ተከታትሎ ማጋለጥ ያልፈለገው? ምክንያቱም ሰላምን ጠብቆ ነገሩን ማጋለጥ ይችላል። በእርግጥ ቃል ሳሚም የሰራው ስህተት አለ። አልማዝ አልሞተችም። አልማዝ ሳትሞት ከአንቺ ብር አስፈራርቶ የወሰደው እሱ ነው ብላ ወጥመድ ልታዘጋጅለት ትችላለች። ግን ሳሚ አሁንም ተከታትሎ ወይ ለብሌን ወይ ለሰላም እውነቱን መናገር አለበት የሚል እምነት አለን። ወይዘሮ ገነት የጎረቤቷን ክፋትና ተንኮል ጠንቅቃ አወቀች። ምን ነው ምን አረኩሽ? ጥሩ አማካሪ የጭንቀት የተካፋይ ብዬ ባስጠጋውሽ ምን ነው ምን አረኩሽ? ለምን ከቤት ያስወጣሽኝ? ለምን ሚስጥር ካንቺ እያቀበልኩኝ ብር የማገኝበትን ገቢ አስቆምሽቤ በማለት ነው እንደዚህ የምታቃጤው ቤቴን? እቺ ደሳሳ ጎጆ ሲደክመኝ ማረፊያ የጎን ማሳረፊያ ነው እንጂ የተንደላቀቀ ህይወት እኮ የምኖርበት ቤት አይደለም። ቆይ ምን አረኩሽ? ከወዳጅ ጥላት ይሰውረን። እየሳቀ ከሚጎዳ እየሳቀ ከሚወጋ ሰው ይሰውረን ይባላል። የባለቤቴን ገዳይ ድብቁን አደገኛውን ሰውዬ ሚስጥሩን ራሱ ስነግርሽ እንደዛ ስደነግጭ መጠርጠር ነበረብኝ። ልጄም በፍጹም ጎረቤቴ እንደዚህ አታረግም፣ ምን አይነት ድፍረት ቢኖርህ ነው እንዴት እንደዚህ ትላታለህ ብዬ እንደዛ በጥፊ ስመታውም አይተሻል። ያን አይተሽ እንኳን ልትራሪ ይገባ ነበረ። ምን አይነት ጨካኝ ነሽ በማለት ወይዘሮ ገነት ጎረቤቷን በጥፊ ወልውላታለች። ከቤት ውጭልኝ፣ ቆዳ ለበስ ሰይጣን የሚቀንብሽ አውሬ ነሽ በማለት አስወጥታታለች። የበለጠ ሳትጎርሳ ሳትለብሳ ወደ ቤቷ ሄዳለች። ይህ ማለት ወይ ለልጁ የአባቱን ገዳይ ነግረዋለሁ ወይም ለአቶ በኃይሉ ሚስጥሩ ነግረዋለሁ። ነገሩ ለአቶ በኃይሉ ነግሬ ጠቀም ያለ ዳጎስ ያለ ገንዘብ ባገኝበት መርጣለሁ በማለት ለዳግም ወይ ፍንክች ብላለች። የአባትህን ገዳይ አላውቅም እናትህን ጠይቃት በማለት ዳግም አፋጦ ሲጠይቃት መጨረሻም ሲማጸናትና ሲለምናት አሻፈረኝ በማለት ዝምታዋን መርጣለች። እጅግ የሚገርመው ነገር ግን ለአቶ በኃይሉ ደውላ የዳግም አባት የገነት ባለቤት አቶ ሰለሞን ማለት አንተ ያስገደልከው፣ እውነትን ይዞ ሲሟገት ለእውነት ሲገተር ሕግን አስከብራለሁ ብሎ ሲሯሯጥ አንተ ያስገደልከው አቶ ሰለሞን ማለት የገነት ባል የዳግም አባት ነው ስትል አቶ በኃይሉ እርድብን ጭስ ብሏል። ይህ ማለት ሚስጥሩ እንዳለ እየተጎለጎለ እዛው አንድ ግቢ ውስጥ እየተሰበሰበለት ነው። በሌላ በኩል ሳሚ አለ፣ በሌላ በኩል ዳግም አለ፣ በዚህ በኩል ሰላም የአቶ በኃይሉ ወንጀል እያወቀችና እየተረዳች መጥታለች። ስለዚህ ነገር ድርብርብ እያለ እውነታው ሊገለጥ ሀቁ ሊፈነዳ ደርሷል። ቃል መዋረጃዋ ደርሷል። ወይዘሮ ሰላም የዶክተርና የሆስፒታል አለርጂ ካለብኝ የምትይው ምንድን ነው? የውሸትሽ ጥግ፣ የማስመሰልሽ መጠን የሌለው ቀጣፊ ውሸታም በማለት እጅጉን ተቆጥታታለች። ዲኤንኤን ሰጥተሻል፣ እሱ ውጤት እስከሚመጣ ድረስ ማየን ብለሽ እንዳትጠሪኝ፣ እንደ ኖርማን ቤተሰቡን እንቀጥላለን። የዛን ቀን ግን እኔን አያድርገኝ። ባጭበረበርሽው የልጄን ህይወት በቀማሽበት ልጅ ነህ ብለሽ እስከዛሬ ንብረቴን ስትዘርፊ የቆየሽበትን አጭበርባሪ፣ ዘራፊ፣ የሰው ማንነት ቀማ ሌባ በማለት ዘብት እያስወርድሻለሁ በማለት ከባድ ማስፈራሪያ ሰጥታታለች።
ወይዘሮ ሰላም አሁን ከባድ ጭንቀት ውስጥ ገብታለች። ቃል ልጅ እንዳልሆነች ብዙ ጊዜ ስሜቴ ይነግረኛል። ከኔ ጋር ግንኙነት አላት፣ እኔን የምትመስል ነገር አላት፣ እኔን የሚመስል የሆነ አካሏ እኔን ይመስላል፣ ፊቷ ወይ ፊዚካሊ አንድም ነገር አይሰማኝም። ስለዚህ ትክክለኛ ልጄ ማናት? አምላኬ እባክህን እውነታው እንዲገለጥ እዚህ ድረስ እንዳደረስከኝ ሁሉ ትክክለኛ ልጅን እንዳገኝ እርዳኝ። እባክህን በስህተት ጎዳና እንዳልሄድኩ ተስፋ አደርጋለሁኝ። እውነታው እንዲገለጽልኝ እና ትክክለኛ ልጅ እንዳገኝ እርዳኝ ፈጣሪ እያለች ስትማጸን አይተናታል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ አሁን ቃል መግቢያ ቀዳዳው ጠፍቶባታል። ወይዘሮ ሰላምም እመኝኝ ዘብጥያ እወረውርሻለሁ፣ ለዚህ ጥፋትሽ ከባድ ቅጣት ይጠብቅሻል ስትል ዝታባታለች። የወይዘሮ ገነት ጎረቤት አሁንም ወይዘሮ ገነት ላይ ዙራለች። ምክንያቱም ቀን ጠብቄ እስከ ወዲያኛው አሸልብሻለሁኝ፣ እገልሻለሁ፣ ጠብቄ ከማይሆን ሰው ጋር የተጋጨሽው የተደበቀው ማንነቴን ነው እየቀሰቀሽው በማለት አሁንም ብሩ ለምን ቀረብኝ፣ እያቃጠርኩ የማገኘው ገቢ ለምን ጠፋብኝ በማለት ተንኮል እያሴረች ነው። አቶ ኃይሉ አሁን ነገሮች እየተጣመሙበትና እየፈረሱበት ነው። ቃል እና በኃይሉ መግቢያ ቀዳዳው ጠፍቷቸዋል። በፍጹም ዶክተሩ በስሜት ልትገዢ አትችም፣ እንደውም እዚህ እያስፈራራሁኝ ልጠቀምብሽና እስከፈለኩ ጊዜ ብዙ ጊዜ ልጎዳሽ ይችላለሁኝ። ቆይ አንቺ ምን አይነት ድፍረት ቢኖርሽ ነው የውሸት ማንነት ይዘሽ የሰው ህይወት የምትኖሪ፣ የሰው ህይወት ሰርቀሽ ተንደላቀሽ የምትኖሪ? እውነታው ሊገለጽ ሲልብሽ ደግሞ በውበት ሻማለሽ። እኔን ስሜቴ ልገዥ ፈልገሽ እንደው ተሳስተሻል። እመኝኝ፣ መግቢያ ቀዳዳሽን መውጫ ቀዳዳሽን ፈልጊ፣ በምንም ታምር ውጤቱን አቀይሩን ብሏታል። በእርግጥ አቶ በኃይሉ ከዚህ አደገኛ ወጥመድ ለመውጣት የማያደርገው ጥረት የለም። ኦልሬዲ ዶክተሩን ሊያግተው ይችላል፣ አስፈራርቶ ቤተሰብም ካለው በቤተሰቡ ሜቢ ሊያግተው ይችላል እና ሆስፒታሉ ከሄደ በኋላ ራሱ ተከታትሎ ነው እንትን የሚለው። ግን አሁን ትልቁ ጉዳይ ግን የወይዘሮ ገነት ጎረቤት ደውላ አንተ የገደልከው የዳግም አባት የገነት ባለቤት አቶ ሰለሞን ስትለው እንግዲህ አቶ በኃይሉ ምን ያህል እንደደነገጠ አይተናል። ይህ ማለት በጣም አደገኛና ከባድ ወንጀል እንዳለበት እና ያ ሰውዬ እውነቱን ለማጋለጥ ፍርድ እንዲሰጥለት ወደታች ወደ ላይ ሲል ነው እንደተገደለ የተረዳ ነው። እና አቶ በኃይሉ ይህን ስም በመስማቱ እጅጉን ደንግጧል። እጅጉን ማለት ነው። ያውም ዳግም አባቱን አቶ በኃይሉ እንደገደለው ሲያውቅ ምን እንደሚያደርግ ስለሚያውቅ ማለት ነው። አቅም እንኳን ባይኖረው ለሰላም እውነቱን ማስረዳት ሀቁን መናገር ይችላል። ገነትም እንደዛውና በጣም አስኪና በጣም ከባድ ነገር ላይ ነው የደረስ ነው ማለት ነው። መጨረሻው የናፈቀው ሰላም በዚህ አቋሟ መጽናት አለባት። ተጠራጣሪ በቃ ነቂ መሆን አለባት። በምንም ብለው በቂቤ መላሳቸው እስከዛሬ ሲሸውዱ ቆይተዋል። አሁንም ውጤቱን ለማስቀየር የማይሄዱበት መንገድ የለም። ስለዚህ ነገሮችን በጥንቃቄ መከታተል አለብኝ ማለት አለባት እና በፊትስ የደረሰብኝ ነገር ምንድን ነው? እንድረሳ የተደረግኩበት ምክንያት ብሌንን ስለምንድን ነው በየቀኑ ውሻ አድርገው የሚያብጠለጥሏት? ምን አረገቻቸው? ሄለን ጉዳይስ የት ገባ? ሄለን የታለች? ልትነግረኝ የነበረው ሚስጥር ይሄንን ነው? ሳሚ የነገረኝን ነው ወይስ ስለ ልጄ ነው ልነግረኝ የነበረው? ማለት የሄለንን ፍለጋ መቀጠሏ የማይቀር ጉዳይ ነው።